መዝሙረ ዳዊት መዝሙር 67 እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ። ጻድቃን ግን ደስ ይበላቸው፣ በእግዚአብሔርም ፊት ሐሴትን ያድርጉ፣ በደስታም ደስ ይበላቸው። እግዚአብሔርን አመስግኑ፣ ለስሙም ዘምሩ። ወደ ምዕራብ ለወጣው መንገድን አብጁ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላችሁ፣ ከፊቱም የተነሳ ይደነግጣሉ። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤቱ ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል። በመቃብር የሚኖሩ ሐዘንተኞችንም እንዲሁ። አቤቱ በሕዝብ ፊት በወጣህ ጊዜ፣ በምድረ በዳም ባለፍክ ጊዜ፣ ከሲና አምላክ ፊት ከእስራኤል አምላክ ፊት ምድር ተናወጠች፣ ሰማያትም አንጠባጠቡ። አቤቱ በፈቃድህ ዝናብን ለርስትህ ለየህ፣ በደከመም ጊዜ አንተ ታጸናዋለህ። እንስሶች በውስጥ ያድራሉ። አቤቱ በቸርነትህ ለድሆች አዘጋጀህ። ብዙ ኃይልን ለሚያወሩ እግዚአብሔር ቃሉን ሰጠ። ለኃያላን ንጉሥ ለወዳጁና ለቤትህ ውበት ምርኮን ተካፈልን። በርስቶች መካከል ብታድሩ ከብር እንደተሰሩ እንደ ርግብ ክንፎች፣ በቅጠልያ ወርቅም እንደተለበጡ ላባዎቿ ትሆናላችሁ። ሰማያዊ ንጉሥ በላይዋ ባዘዘ ጊዜ በሰሎሞን ላይ በረዶ ይዘንማል። የእግዚአብሔር ተራራ የለመለመ ተራራ ነው፣ የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎች ለምን ይነሳሉ? እግዚአብሔር ያድርበት ዘንድ የወደደው ተራራ ይህ ነው። እግዚአብሔር ለዘላለም ያድርባቸዋልና። ብዙ ሺህ የእግዚአብሔር ሰረገላዎች ደስተኞች ናቸው። እግዚአብሔር በመቅደሱ በሲና በመካከላቸው ነው። ምርኮን ማርከ ወደ ሰማይ ወጣ፣ ስጦታህንም ለሰዎች ሰጠ፣ ያድሩ ዘንድ ይክዱ ነበርና። እግዚአብሔር አምላክ ቡሩክ ነው። እግዚአብሔር በየዕለቱ ቡሩክ ነው። አምላካችንና መድኃኒታችን ይረዳናል። አምላካችንስ የማዳን አምላክ ነው። የሞት መንገድ የእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቹን ራስ ይሰብራል፣ በጠጉራቸው ጫፍም በደላቸው ይሄዳል። እግዚአብሔር እንዲህ አለ፣ ወጥቼ እመለሳለሁ፣ በባሕሩም ጥልቅ እመለሳለሁ። እግሮች በደም ይነከሩ ዘንድ የውሾች ምላስ በጠላቶች ላይ ነው። አቤቱ መንገድህ ተገለጠ፣ የአምላካችን የንጉሡ መንገድ በመቅደሱ። አለቆች ደረሱ፣ መዘምራንም አሏቸው፣ ከበሮን በሚመቱ በደናግል መካከል። እግዚአብሔር በጉባኤ አምላካችንንም በእስራኤል ምንጮች አመሰገኑት። ወጣቱ ብንያም በጉልበቱ በዚያ አለ። ገዦቻቸው የአይሁድ አለቆች፣ የዛብሎን አለቆችና የንፍታሌምም አለቆች። አቤቱ በኃይልህ እዘዝ፣ አቤቱ ይህን ለእኛ የሠራኸውን አጽናው። በኢየሩሳሌም ባለው መቅደስህ ነገሥታት እጅ መንሻን ለአንተ ያመጣሉ። በቀርከሃ ውስጥ ያሉትን አራዊት በሕዝብ ጊደሮች መካከል የበሬዎችን ጉባኤ ገስጽ። እንደ ብር የተፈተኑት አሕዛብ እንዳይዘጉ ሰልፍን የሚወዱትን አሕዛብን በትናቸው። መልእክተኞች ከግብፅ ይምጡ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት እግዚአብሔርን አመስግኑት፣ ለአምላካችንም ዘምሩ። በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ። የኃይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ምስጋናን ስጡ። ግርማው በእስራኤል ላይ ኃይሉም እስከ ደመናት ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔር ይመስገን።